በቀን 28 10ኛ ወር እንደ ኢትዮጵያን አቆጣጠር 2017 ከእግዚአብሔር ዘንድ የተቀበልኩት መልእክት በራእይ ምዕራፍ 3 ጀምራለሁ። በሰርዴስ ወዳለው ቤተክርስቲያን ያለው መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስት ሰባቱም ከዋክብት ያሉት እንዲህ ይላል፣ ስራን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃውን ሊሞቱ ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማ አስብ፣ ጠብቀውም ንስሐ ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ፣ የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። እግዚአብሔር በቀን 28 ለኢትዮጵያ ሕዝብ አገልጋዮች በመድረክ ላይ እግዚአብሔርን የሚያገለግሉ እግዚአብሔር በሰጣቸው እድልና ዘመን ሁሉ እግዚአብሔር ለማገልገል ሁሉ እግዚአብሔርን የወደዱ ለነሱ ከእግዚአብሔር ዘንድ የተቀበልኩትን መልእክት ሰው ሁሉ በማዳመጥ ንስሐ በማድረግ ወደ እግዚአብሔር ራሱን በልጁ ደም በማንጻት እንዲመለስ እንዲህ የሚል ድምፅ ሰምቻለሁ። አገልግሎት ሕይወት አይደለም። በልጁ በኢየሱስ ክርስቶስ ራሳቸውን በደሙ በማንጻት ጌታቸውን ኢየሱስ ክርስቶስን በመካከላቸው በማድረግ ከምትመጣውም በዘመን ፍጻሜ ካለው ንጥቀት በእግዚአብሔር መንግሥት ለዘላለም ተካፋይ እንዲሆኑ የእግዚአብሔር ጽድቅ በመሆን ራሳቸውን እንዲያዘጋጁ፣ ነገር ግን ሕይወት አገልግሎት መስሏቸው ራሳቸውን በልጁ ደም ባለማንጻት በሚሄዱ ብዙ አገልጋዮች ላይ ጥፋትና ሞት ሲሆን አይቻለሁ። ስለዛ በምድሩ ላይ ያለው የትኛውን ቤተ ክርስቲያን ኢየሱስ ክርስቶስን ለምትወዱና ለምታገለግሉ እየሄዳችሁበት ያለውን መንገድ በማየት ከሚመጣውም ጥፋት እንዳትገናኙ እግዚአብሔርን በመፍራት ወደ እግዚአብሔር በመመለስ በደሙ ራሳችሁን በማንጻትና ነጭ ልብስን በመቀበል በጉን እንድትገናኙ ለዘላለም የዘላለም ጽድቅ እንደሆኑ በምድር ላይም ከፍ እንዲያደርጋችሁ ከሚመጣውም ጥፋት እንዳትገኙ በሰማይ በእግዚአብሔር ፊት ታላቅ አክሊል እንዲኖራችሁ ራሳችሁን እንድታነጹ በታላቅ ትሕትና እለምናችኋለሁ። ከፊት ከላይ ጀምሮ ከፓስተሩ ከነቢያቱ በምድር ላይ ካሉት ከየትኛው መድረኩን ከያዙ አገልጋዮች፣ ዘማሪዎች በአብዛኛው የትኛውንም አይነት አገልግሎት በእግዚአብሔር ፊት የሚያገለግሉ እግዚአብሔርን በመፍራት በደሙ ካልነጹ የማይወጡበት ዳገት ከፊት ከባድ ጥፋት አይቻልም። ብዙ ሰዎች በሞት ከምድር ላይ ሲነሱ፣ ይሄ ደግሞ የሆነው ራሳቸውን በልጁ ደም በማንጻት የእግዚአብሔር ጽድቅ እንዳይሆኑ ከመንገዳቸው እንዳይመለሱ አገልግሎት ሕይወት መስሏቸው በበደልና በኃጢአት በመድረኩ ላይ ለሚዘምሩ የእግዚአብሔር ጽድቅ ሳይሆኑ የትኛውንም አይነት አገልግሎት ለሚፈጽሙ ሰዎች ሞትና ጥፋት ሲሆን ተመልክቻለሁ። በመንጻት ደግሞ የእግዚአብሔር ፍርድ በላያችሁ ላይ እንዳይገለጥ ክብር በላያችሁ ላይ እንዲሆን ለዘላለም ከፍ እንድትሉ እግዚአብሔርን በሞገስ ቀንዳችሁን ከፍ እንዲያደርግ በታላቅ ትሕትና ራሳችሁን በማየት ከምትሄዱበት ከየትኛውም አይነት መንገድ በመመለስ በደሙ ራሳችሁን በማንጻት እግዚአብሔር እንዲያከብራችሁ ከፍ ከፍ እንዲያደርጋችሁ ራሳችሁ እንድትመለከቱና በደሙ ራሳችሁን እያነጻችሁ በእግዚአብሔር ፊት ራሳችሁን ለእግዚአብሔር እንድታጨች ሙሽራ እንድታነጹ ለምናችኋል። ያለበለዚያ ይባል ከፊት ብዙ ሰዎች በመድረኩ ላይ ታዋቂያ የሚታወቁ በዝማሬው በአገልግሎት በስብከት በየትኛውም አይነት መንገድ እግዚአብሔር ለማገልገል በመድረኩ ላይ ለሚቆም ሰው ሁሉ ጥፋት ተመልክቻለሁ። ይህ ደግሞ በእግዚአብሔር ፊት ድፍረት ስለሆነ ባትመለሱ እግዚአብሔር ዞር ሲያደርጋችሁ በሞት ከምድር ላይ ሲያነሳችሁ ተመልክቻለሁ። የእግዚአብሔር ሐሳብ ግን ይህ አይደለም። የእግዚአብሔር ሐሳብ ሰውን ማክበር ነው፣ ነገር ግን ማጥፋት አረ ብትመለሱ ራሳችሁን በደሙ ብታነጹ እግዚአብሔር በሚከብርበት ዘመን ክብራችሁን ከፍ እያደረገ ይመጣል፣ ያገናችኋል። ባትመለሱ ግን እድሜያችሁን ባጭር እግዚአብሔር ከመድረኩ ዞር ሲያደርጋችሁ በሞት አይቻልም። ስለዛ በተሰጣችሁ እድል ራሳችሁን በማየት በደሙ በመንጻት የእግዚአብሔር ጽድቅ እንድትሆኑ በታላቅ ትሕትና ለምናችኋለሁ። ተመለሱ። ተባረኩ።